የመጀመሪያ ቃሌ አልহামዱሊላህ ረቢል ዓለሚን እኔ የመጀመሪያ ቃሌ አልহামዱሊላህ ረቢል ዓለሚን ነው። አላህ በምክንያት ነው እዚህ ጋር ያመጣኝ ማለት ነው። ብዙ ኢትዮጵያዊ የሚያቀኝ እኔ ቲክቶክ ላይ የሆነ ነገር ሳደርግ ነው ግን እሺ እና አላህ በምክንያት ነው እዚህ ጋር ያመጣኝ ማለት ነው። እኔ አንድ ሁለት ልንገራችሁ UFC ላይ አንድ ፋይተር ሻምፒዮን ሲሆን እንበይ ይመጣል። ያ ማለት እኔ ሻምፒዮን የመሆን ህልም አለኝ ከድሮ ማለት ነው። ከዛሬ ከ20 ዓመት ጀምሮ ማለት ነው። ስለዚህ መጀመሪያ ማመስገን የምፈልገው አላህዬን ነው። አልহামዱሊላህ ኃይልም ጉልበትም ችሎታ ያለው ከሱ ውጪ ማንም ስለሌለ ማለት ነው። ኃይል ሊሰጥ የሚችለው ወደ በቀሉ ስንመጣ ስንመጣ እዚህ መድረክ እንድትመጣ ያረኳት እኔ ነኝ በመጀመሪያ ኖት ኦንሊ እሱ ብቻ አይደለም ሌሎቹም ስፖርተኞች እዚህ ያረኳችሁ እኔ ነኝ ማለት ነው። ሐሳቡ ይታያል ቲክቶክ ላይ ብሎኬት ስምሰብር ፖሊስ ከተከተላለ እንሰስ ደበደብ ይዚህ ምን ማለት ነው? ይሄ ለማርሻል አርቱ የተከፈለ መስዋዕትነት ነው። ማንም ሰው የሴዶ ማርሻል አርት ፋይት ለማየት ነው እንጂ ሌሎቹን ለማየት የመጣ ማንም የለም። የኢትዮጵያ ሕዝብ ሙሉ ሴዶ ለማየት ነው ሁሉም የመጣው ሴዶ ንጉሱን ለማየት ነው። በቃ ንጉሱን ለማየት ከፍሎ ይገባል። እሱ 10 እጥፍ ከፍሎ ይገባል ማለት ነው ከዚህ በፊት ከከፈለው። ለምን ንጉሱን ለማየት ነው። ንጉሱ ብዙ ቲያትር ሰርቷል ማርሻል አርት እንዲያድግ ማለት ነው። እኛ ሁሉም ያደረግነው ለማርሻል አርት መስዋዕትነት ነው እንጂ እቺማ ምን ጨዴ ሞላት መዳበራ ለዚህ ልጨረቅ እንዴ? ለዚህ ቺኔ ተጨንቄ ማላቀም በዳይፐር እያወራ ስማ እዛ ጋር ደግሞ ክትፎን ብላ የምትለው ለጠጅ ሰጥቶ ገብተ ነው 5 ብር ሰጥቶ ነው። ክትፎ እኮ ብር ያለው ሰው ነው የሚበላው። ጠንያም ጠጅ ጠጥተህ ታወራለህ እንዴ? ጠጅ ጠጥተህ አታወራ። እሺ ጆኒ ለዚህ ምን ምላሽ አለ? ሴዶ መታወቅ የሚፈልግባቸው ነገሮችና የሚታወቅባቸው ነገሮች ይለያያሉ። have you ever seen anyone እናንተ እንደ ቤተሰብ ልጆቻችሁን ይሳድግ እንደ ሴዶ ነው መሆን ፈልገው ቢላችሁ ምን አይነት ዲስአፖይንትመንት ነው የሚሰማችሁ? አዎ እውነት ነው። ሴዶ ሲሳቅበት አብሮት ምስቁ የሚመስለው ሰው ነው። I promise you ሴዶ እኔ you have no idea ምን ያህል ይሄን ቀን እየጠበቅኩ እንደነበረ። አንተ እቺ 3 ወር ነው ፕራክቲስ ታደርግ የነበረው። እኔ ከ3 ዓመት በላይ አንተን ስጠብቅ ነበር። የዚህን ሀገር የማርሻል አርት ካንሰር እኔ ነኝ ማውጣው ብዬ my biggest plan ሴዶን ከዚህ ስፖርት ዓለም ማስወገድ ነው። ይሄ ቃሌ ነው። ቃሌን እጠብቃለሁ። ሴዶ ማርሻል አርት ትሰዋለህ። እኔ ጆኒ አይደለም ሴዶ አካል ጉዳተኛ አርጌ ከኬጅ ካላስወጣሁት እኔ ማርሻል አርት ኩት አደርጋለሁ። ታንክ ዩ ጆኒ። ሴዶ አካል ጉዳተኛ ይሆናል። ይሄን ነገር ለታሪክ ይቀመጥ። ሴዶ አይራመድም። ደግሞ ድሮ መጻፍ አይችልም፣ ግን አሁን የመማሩ ምድል አይኖርም። አይ በቀሉ አንቺ ዳይፐርሽ የምታስሪ መስሎሽ ነው እንዴ? የኔ ነገር አካል ጉዳት ማለት ዳይፐር ከዛሬላ ምንም አትሆን you don't know me at all አሳያለሁ። ለአንተ ብቻ አይደለም ለኢትዮጵያ ሪል ሚክስድ ማርሻል አርት ምን እንደሆነ አሳያችኋለሁ ማለት ናይስ አብዛኛው ሚክስድ ማርሻል አርት ማለት ምን ማለት እንደሆነ አልገባውም። እኔ ለዛ ነው ከዚህ በፊት አልቀበልም ብዬ የመጀመሪያው ፋይት እኮ ለኔ ነው የመጣው። ለኔ እኮ ነው የመጣው አይደል? ሚክስድ ማርሻል አርት አሁንም እኮ ይሄ ልጅ አይመጥነኝም፣ ግን እኔ መንገዶችን አሳይቻለሁ። how to ሚክስድ ማርሻል አርት የምትሆኑት እንዴት ነው? ፕሮፌሽናል ስልጠናዎች ስትወስዱ ከሀገር ወጥተ ለወጣቱና ለታዳጊው ብዬ ነው እኔ ከሀገር ወጥቼ ሁለት ሳምንት ትሬኒንግ አሁን አስተማሪ ነው ያቆ ነገር የለም እየቀለደባችሁ ሚክስ ማርሻል አርት በሁለት ሳምንት ተባለና ማለት ነገር አይደለም። ሚክስድ ማርሻል አርት ስንት ዓመት ሰርቶ ለማስተማር ብቁ ያልሆኑ ሰዎች ስለ ሚክስድ ማርሻል አርት ምን ታውቃለህ? ስለ ሚክስድ ማርሻል አርት የምታውቀው ነገር አለ? እሺ ትላለህ ዋት ነው ባት እሺ እዚህ ጋር አበሻ በቀሉ ቀንሽ ደረሰ በቀሉ ቀንሽ ደረሰ እሺ አሁን በቅዬ በቀሉ ለስ እንጨፍር በቀሉ ቀንሽ ደረሰ በቀሉ ለእንጨፍር እስቲ ጨፍር ያለኝ ሴዶ በመጨረሻም ለጆኒ ዘፈነለት ዘፈንና የጋዜጣዊ መግለጫው ድባብ ይህን ይመስላል። እናንተስ ማን ያሸንፋል ብላችሁ ታስባላችሁ? ጆኒ ወይንስ ሴዶ? ግምታችሁን በኮሜንት ሰዎች። አሁን የምንገኘው እንግዲህ የሴዶና የጆኒ የሜን ኢቨንቱ
ፕሬስ ኮንፈረንስ ላይ ነው የምንገኘው። ይሄ እንደምትመለከቱት ፖስተር አለ። ዞር ብሎ ሲያዩላችሁ ይሄ ሁሉ ሰው ሞልቷል አዳራሹ። ከዛ ደግሞ ጆኒና ሴዶ ደግሞ ስቴጅ ላይ ተቀምጠዋል። ከዛ በተጨማሪ ሌሎች ፋይቶች ይኖራሉ። ሌሎቹ ፋይቶች እንግዲህ የሚኖረውን እያንዳንዱን አፕዴቱን እንግዲህ እናሳውቃችሁ ይሆናል። ኢቨንቱ የሚሆነው ውድድሩ የሚካሄደው ነሐሴ 21 ነው ሰዎች። ከዛ በተጨማሪ ደግሞ ሌሎች አዳዲስ ነገሮች የሚኖሩትን እነግራችኋለሁ። ከዛ በተጨማሪ ግን ሰዎች ምንድነው ማለት ሞልቷል ህዝቡ በእውነት በጣም የሚገርም ነገር ነው ያለው። ብቻ አዲስ ነገሮች ሲኖሩ ማሳያቸው ነው። ጆኒ ተመቷል ጋይስ። ሴዶና ጆኒም እንግዲህ ፌስ ቱ ፌስ ቀርበው ነበር። ነገር ግን ምንም አይነት ፌስ ቱ ፌስ ማድረግ አልቻሉም። ምክንያቱም በጣም እየተጣሉ ነው ያሉት። እንግዲህ እዛው ላይ ሆነው ፋይቱን ሊጀምሩት ነው የሆነው ማለት ነው። ሌሎቹም ፌስ ቱ ፌስ ቀርበዋል ማለት ነው። ፕሮግራማቸውንም እያጠናቀቁ ነው የሚገኙት። አረ በስመ አብ ምን ጉድ ነው? ፓርቲ ነው? ፌስ ኦፍ ነው? አረ ጉድ! በዚህ አጋጣሚ አቡዬ ለኔ ሴዶ እንዳያገኝ፣ አቡዬ ሴዶ እንዳያገኝ። በስመ አብ በቃ ፈታ የሚያደርግ ክርስ የሆነ ታይም ላይ ሴዶ ጆኒ ሲናገሩ ፈራው፣ ወደ እንትን እንዳይሄድ ፈራኝ። ክርስቶስን ነው የምላችሁ። ግን አቡዬ እንዳያገኝ፣ ሴዶ እንዳያገኝ። ፋይቱ በጣም አጓግቶኛል። እስቲ ሀሳባችሁ ኮሜንት ላይ አስቀምጡልኝ። ሴዶ ወይስ ጆኒ የሚያሸንፍ ይመስላችኋል?